እኔ የአፍሮሃብ አምባሳደር ብቻ ሳልሆን የአፍሮሃብን ባለቤት ነኝ። ሰላም እንዴት ናችሁ የትራስቲው ቤተሰቦች? ዛሬ እንግዲህ እንደተለመደው በልዩ ልዩ ቪዲዮ ወደ እናንተ መተናል ማለት ነው። እንግዲህ ዛሬ እንዳያችሁት በመግቢያችን አዶናይ ነው። አዶናይ እንግዲህ ሰሞኑን ትንሽ የቀወጠው ይገኛል። ዛሬ ደግሞ የአምባሳደርነት ማዕረግ ተሰጥቶታል ማለት ነው። አምባሳደርነቱ ከየት ነው የሚለውን በቪዲዮ አብራችሁ ቆይታችሁ ከኛ ጋር ታዩታላችሁ ማለት ነው። አዶናይ እንግዲህ አልተቻለም። የአዶናይ ደጋፊዎች እንኳን ደስ ያላችሁ እና ወደ ቪዲዮቹ እንሄዳለን። አብራችሁን ቆዩ። ይመቻችሁ። ያው እንግዲህ እንደምታዩት በሊሞዚን አቀባበል አድርገውለታል ማለት ነው። አዶናያችን ይችላል። ዋው ያው እንግዲህ ታጅቦ ነው እየገባ ያለው እንደምታዩት። ካሜራማኖቹም አድናቂዎቹም እንግዲህ ያው ተከቧል ማለት ነው። ምንድነው የሚለውን እንግዲህ ውስጥ ከገባ በኋላ እናየዋለን። ያው ካገባቡ ጀምሮ እንድታየው ስለፈለኩ ነው። አምባሳደር አዶናይ ዛሬ በምታዩት ነው የሚሆነው። እስቲ አንድ ጥያቄ ያለኝ ጥያቄ ለአፍሮቢት ነው። አዶናይን ስትመርጡ በምን መስፈርት የመረጣችሁት የሚል ጥያቄ ነው። ምክንያቱም የቲክቶክ አዋርድ ስለሆነ ያው ሁላችንም የአደባባይ ሚስጥር አይደለም የሚፎካከሩ ሁለት ሰዎች አሉና ምናልባት እሱ ነገር ላይ ተጽዕኖ ያመጣማ ያሉናችሁ አዶናይን መምረጣችሁ። ሌላው ደግሞ ለምን ሁለት ተወዳዳሪዎች እያሉ ለምን አዶናይ ተመረጠ ነው። እኔ የአፍሮሃብ አምባሳደር ብቻ ሳልሆን የአፍሮሃብን ባለቤት ነኝ። አብረን ነው ፓርትነር አድርገን የስራ እያወጣን ያለ ነው። አይ ቲንክ መልሴ ነው አጭር ነው ብዬ አስባለሁኝ። እናም ሌላው ጥያቄ ነበረ መሰለኝ። የስግጥፍ ኒውስ ቱር በጣም ሲምፕል ነው። ኮንፊደንስ ነው፣ በራስ መተማመን ነው፣ ክሪኤቲቪቲ ነው፣ ኢንተርናሽናል ደረጃ ማሰብን ነው። ቬሪ ሲምፕል። አዲስ አበባ፣ የተለያዩ ከተሞች እመጣለሁ፣ ቀውጤ እናደርገዋለን። በእርግጠኝነት እቺ አገር እነዚህ ወጣቶች ኢንተርናሽናል ይሆናሉ፣ በአፍሪካ ደረጃ ይታወቃሉ። በዘፋኝ ብትሉ በኤኒ ሙቪ በክሪኤቲቪቲ ደረጃ እኛ በደንብ እዚህ ፈምሰው አፍሪካ ውስጥ ታውቀው እኛን አስጠርተው ኢንተርናሽናል ሄደው እንዲወዳደሩና እንዲያስጠሩ ነው የምፈልገው። ይሄ ደግሞ በጣም ሲምፕል ነው ብዬ አስባለሁ። ጨምር ነው እንግዲህ የአዶናይ የተመረጠበት ዋነኛ ዓላማ እንደገለጸው እንዳለው ሆኖ ሶሻል ሪስፖንሲቢሊቲ ቅድም ሲገልጸው የነበረው ማህበራዊ ኃላፊነት አንድ ድርጅት ከማትረፍ በተጨማሪ ለዜጎች የስራ እድል ከመፍጠር በተጨማሪ ምንድን ነው የሚሰራው የሚለውም ዜጋ የተወሰነ ነገር የፈጠረው ነገር አለ። እንደምታውቁት በቅርብ ጊዜ ፎሎወሩ ብዛት እየጨመረ ቢመጣም አዶናይ ከትንሽ ጀምሮ ያልታዩ ብዙ ስራዎች አሉት። በነገራችን ላይ እኛ የምንመለከታቸው ሶሻል ሚዲያ ላይ የለቀቃቸው ስራዎች ነው። ያላየናቸው ደግሞ በርካታ ስራዎች አሉ። ከጀርባ ሆኖ እየሰራ ያለ እያገዘ ያለ እዚህ ማኔጀሮችም አሉ፣ ሌሎችም አብረው በጋራ ሆነው በተለይ በቅርቡ ለባቡሄር በጎ አድራጎት የተመለከታችሁትን እንኳን ብናነሳቸው ከደቡብ የመጡ ልጆች ምን ያህል ለውጥ እንዳመጣና እንዲሁም የኪነ ጥበብ ባለሙያዎችን እንኳን ፎሎወሮች እንዲጨምር ወደድንም ጠላንም ተጽዕኖ ፈጥሯል። ይሄ የምትመለከቱት ነገር ነው። ብዙ የኪነ ጥበብ ባለሙያዎች እንኳን ብዙ ፎሎወር የላቸውም። እውቅናቸው ብዙ ቢሆንም ፎሎወር እንኳን ሶሻል ሚዲያ ላይ ብዙ አይጠቀሙም። ይሄ ነገር ለውጥ እንዲመጣ ትልልቅ ስራዎች እየሰራ ነው እና ከነ አብረህት ጋር ስናወራ እሱ የተመረጠበት በብዙ መስፈርት የታዩበት ሁኔታ አለ። ወጣቱን ማንቃትና ማስተማር፣ ግንዛቤ መስጠት፣ መለወጥ ቅድም እንደተባለው መሰገጥ ሲባል በጥፎ ብቻ ነገር አይደለም፣ በጥሩ ነገር መለወጥ እንደሚቻል ማሳያም ስለሆነ ነው። ስለዚህ የበጎ አድራጎት
ዋው በጣም ነው ደስ የሚለው። አዶናይ ይመችህ እውነት። ያው እንደምታዩት በጣም ነው ደስ የሚለው። በዚህ ደረጃ እንግዲህ በሰው ውስጥ በሰው ልብ ውስጥ ገብቷል ማለት ነው አዶናያችን። እንግዲህ ቪዲዮ እንደተከታተላችሁት ነው አዶናይ እንግዲህ የአምባሳደርነቱን ተቀብሏል ማለት ነው። በዚህም እንግዲህ ለምንድን ነው ይሄ አምባሳደርነት ለአንተ የተሰጠ በሚል ጥያቄዎች ቀርበውለት ነበረ። እንደሰማችሁት እንግዲህ ጥያቄውንም መልሶላችኋል ማለት ነው። የአዶናይ ደጋፊ ሆናችሁ ወይም ደግሞ አዶናይን የምትወዱ በሙሉ እንኳን ደስ ያላችሁ ነው የምለው። ሌላ ደግሞ አንድ ቪዲዮ ዛሬ አጋርቶናል። ይሄ ቪዲዮ ምንድን ነው ካላችሁ አንዲት እንግዲህ መንገድ ላይ የምትሸጥ እህታችንን እንግዲህ ሲያግዝ አንድ ቪዲዮ ዛሬ በጠዋቱ አጋርቶናል ማለት ነው። ከ1 ሚሊዮን በላይ ቪው ታይቷል ማለት ነው። እሱን ደግሞ ጋብዛችኋለሁ። አዶናይ ያውቁታል? አላቆም አባቴ አዶናይ አታውቁትም? አዶናይ ሲባል እሺ ስንት ነው ለዚህ? ኦኬ በቀን ስንት ትሰሪያለሽ? በቀን ያው ገበያ እንደመጣ ነው 400 500 በወር ስንት ትሰሪያለሽ? ወይ በወር እንግዲህ ስንት ትሰራለሽ? ግን ብትገምቺው በግምት ስንት ይሆናል? በግምት ይኸው እስከ 3000። ከፍተኛው የሰራሽው ስንት ነው? ከዛ በላይ አልሰራም። አየሩ እንደ ድሮ አይደለም። እኔ 10000 ሰጥቻለሁ። እሺ እድሜና ጤና ይስጥልኝ። እሺ ችግር የለውም። እሺ ችግር የለውም። ንግድ ባንክ አለሽ? ንግድ ባንክ እቤት ደውዬ ልጠይቃት አላውቅም። እሺ ችግር የለውም። መጣው። እሺ እኔ እናት እናመሰግናለን። ቪዲዮ እንደተከታተላችሁት ነው እንግዲህ በጣም ነው ደስ የሚለው። አዶናይ በነገራችን ላይ ለብዙዎቻችን ሞራል የሆነን ነው። ሰግጡ ብሏል። እንግዲህ እኛም እየሰገጥን ነው። እናንተም እንግዲህ ከኛ ጋር አብራችሁን እንድትቆዩ የምንለቃቸውን ቪዲዮዎች እንግዲህ ሁሌ ከጎናችን ሆናችሁ በማየት ኮሜንት፣ ላይክ በማድረግ አብራችሁን ቆዩ። ሌላ ደግሞ እንግዲህ ከባለፈው ሳምንት የቀጠለ ከጋሽ ሰሌ አርቲስት ጋሽ ሰለሞን አሉ። ለሳቸው እንግዲህ ሱፍ ሊገዛላቸው ነበረ በዛኛው ክፍል ያየ ነው። ዛሬ ደግሞ አዲስ ቪዲዮ ተለቆልናል ማለት ነው። እስቲ ጋሽ ሰሌ ደግሞ ሱፍ ለብሰው ምን ይመስላሉ የሚለውን እናያለን ማለት ነው። ጋሽ ሰሌ ይመቾት። በስማ ጫማስ የትኛውን እንምረጥ? የታባት ጫማስ ይሄ እንዴት ነው? ሉዊ ቪቶን ይባላል። የሚመቻች እኮ ነው ቁጥር ኪንጎዬ፣ እቺ ቁጥር ስንት ነች? 40 ነው። ይሄን ሞክረው እስኪ። ጠበብ ያለ ነው። አረ ችግር የለውም። እኔ ትንሽ እንትኔ ታመኛለች ጫማ ሳረጋት፣ ግን እርሶ ሜቢ ልትመቹ ትችላለች። እንትኑ አይታለች ኪንጎዬ በትሮ አሪፍ ነው። በጣም ነው ያማረባችሁ። ደስ ይላል በጣም እውነት። ቀብቶ ሰብ ታባክ እቺ ደግሞ እንደ ዋው ዱላዋ ደግሞ የመጪ በቃ መጀመሪያ ባላየ ሙድ ያጫውታሉ። ስትሰሩ ስትለፉ እንዳላዩ አይናቸው ጨፍነው ነው የሚያልፉት። ሁለተኛ የእናንተ ሀሜተኛ ይሆናሉ። ከጓደኞቻቸው ጋር ሆነው እናንተን ያሟቸዋል፣ ይተርቧቸዋል፣ ይስቅቧቸዋል። ሶስተኛ ምንቀኛ ይሆናሉ፣ ቀናተኛ ይሆናሉ። ምንቀኛና ቀናተኛ ይሆናሉ። አራተኛ ምን እንደሚሆኑ ታውቃላችሁ? መካሪ ይሆናሉ። እውነቴን ነው የምላችሁ። አምስተኛ ደግሞ መቀላቀል ይፈልጋሉ። አጨብጫቢ ይሆናሉ። ልንገራችሁ። ስለዚህ እንዳትሰሙ። ስግጥ ብለህ ስራ ወንድም አለም። ይህ የታወቀ ነገር ነው። ወደ ስኬት ማሚያ ለመድረስ ማለፍ ያሉብህ 5 ህጎች፣ ነገሮች እነዚህ ናቸው። ስለዚህ እለፋቸው። ተራቢ ይመጣል፣ ቀናተኛ ይመጣል፣ አወዳዳቂ ይመጣል፣ መካሪ ይመጣል። አደገኛው ባይዘው መካሪው እንደሆነ ማወቅ አለባችሁ። መካሪውን ካለፍከው እንደ ትንሽ አይቶ በትንሽነቱ ሲመክርህ እሱን ትንሽነት ምንም ሳይመስልህ አልፈ ሰርተ ስትለወጥ ሲያይክ ያ መካሪ ያንተ አጨብጫቢና ተመካሪ መሆኑ አይቀርም። ልፋ፣ ስራ። ግን እመን። መጀመሪያ መልፋትና መስራት ብቻ ምንም ለውጥ አያመጣልህም ካላመን። አይምሮ ሰፋ አድርገውና የምትፈልገው ነገር ምንድነው ሰፋ አድርገው። አንድ ባጃጅ ይገዛለሁ ብለህ ምኞቱ እሷ ብቻ ላይ ከምታቆም ትልቅ አድርገው ከባጃጅ በላይ ከመኪኖች በላይ ይሁን። እውነቴን ነው የምላችሁ። ያ ምኞት የማያስፈራችሁ ከሆነ ተሳስታችኋል። ወዳችኋለሁ። ሁሌም ያወራሉ ባይዘወይ ኦኬ። ማወቅ አለባችሁ። ሁሌም እናንተን ዝቅ ያደርጓችኋል። የሚለኳችሁ በእናንተ አይምሮ ባላችሁ ስብዕና ባላችሁ ብቃት ሳይሆን ባላችሁ አይምሮ ነው አይደል እንዴ? ናት ባላችሁ አይምሮ ነው ያላችሁ አይምሮ
ያላችሁ አይምሮ ዝቅተኛ ከሆነ ጠባብ ከሆነ በዛ ጠባብ አይምሮ ይለኳችኋል። ህልማችሁ ለትንሽ ሰው ስትናገሩ ማለት ነው ያ ሰው በትንሽነቱ ይለካችሁና ማለት ነው ትንሽ አድርጎ አይቶ ተረጋጋ፣ ቀስ በል፣ ካይኑጣ ድን ማለት ነው እንደዚህ መሆን ነው ምናምን። ብሮ እኔ እሰራለሁ፣ በራሴ እተማመናለሁ፣ ህልሜ ትልቅ ነው። ምክንያቱም አውቀዋለሁ 1 ሚሊዮነር እና 1 ቢሊዮነር ሚለያያቸው የአይምሮአቸው ስፋት እንደሆነ። በቃ ዳስ ያ ሚሊዮነር ከዛ ቢሊዮነር ጠበብ ያለ አይምሮ እንትን አለው። ገባችሁ? የአይምሮ ስፋት ጥበት ምን ማለት ነው? ምኞትህ ማየት ነው። ምንድነው የምትመኘው? እኔ የምመኘው ትልቅ ነገር ነው። ገባችሁ አይደለ? እኔ ዝም ብዬ ሄጄ በግ ልግዛ ልልም፣ በግ አይደለም የምገዛው። ገባችሁ? 100 በሬዎች እገዛለሁ እላለሁ፣ 1000 በሬዎች እገዛለሁ እላለሁ። ለምንድነው ለአንድ በግ ብዬ የምሰራው? 100,000 በሬዎች እገዛለሁ። የታባቱ አላማችሁ ያን ያህል ከፍ ካላለ ከፍ አትሉም። ገባችሁ? በአላማችሁ ደረጃ ነው የምትኖሩት። እወቁት። ይሄ ወዳችኋለሁ። ቻው። ቆንጆ ሴት ሆነሽ ቲክቶክ ቫይራል መውጣት ካቃተሽ ማለት ነው አንድ ትልቅ ስህተት እየሰራሽ ስለሆነ ነው። ስሚ፣ አንቺ ቆንጆ ከሆነሽ አለባበስሽ ገራሚ ከሆነ ማለት ነው ህይወትሽ በጣም ሊቀየር ይችላል። በጣም ብዙ አድቨርታይዚንጎች ይጠብቁሻል። በጣም ብዙ የአምባሳደር ዲል ይጠብቅሻል። አንቺ ስሚ፣ ህይወትሽ በጣም ሊቀየር ይችላል ከምታስቢው በላይ። ችግርሽ ግን አንድ ስህተት እየሰራሽ ነው። ኦኬ፣ የስህተት ምንድነው ልንገርሽ። ከብዙ ሴቶች ጋር እየተመሳሰልሽ ነው ያለሽ which is ነጭ በግ። አሁን አንቺ መኪና እየነዳሽ ነው አይደለ? አንድ ነጭ በግ ጋየሽ፣ ከዛ እንደገና እየነዳሽ ነው። ከ100 ሜትር በኋላ ሌላ ነጭ በግ ጋየሽ፣ ከ1 ኪሎ ሜትር በኋላ ሌላ ነጭ በግ ጋየሽ። 500 ነጭ በጎች አይተሽ 600 የሚመጣው ነጭ በግ ታይዋለሽ እንዴ? አታዩም። ይሰለችሻል፣ ይደብርሻል። ለማስታወስም ጊዜ የለሽም። ግን ከ1000 ነጭ በጎች በኋላ አንድ ቢጫ በግ ብታይ እሱን ቢጫ በግ ማየት ብቻ አይደለም ወርደሽ ለራሱ ከዛ ቢጫ በግ ፎቶ ትነሻለሽ። ኦኬ፣ አሁን አንቺ ነጭ በግ ነው ያለሽው። ለምን? ቆንጆ ነሽ ኦፍ ኮርስ። ግን እንዳንቺ 1000 ቆንጆ ሴቶች አሉ። ገባሽ? የምትሰሪው ነገር እነሱ የሚሰሩት ነገሮች ናቸው። ትረንድ የወጣ ነገር አክት አደራረግሽ ሁሉ እንደነሱ ነው። ነጭ በግ ነሽ፣ ተመሳሳይ ነሽ። ቆንጆ ብትሆኚም አንዴ ታይተሽ የምትታለፊ ነሽ። ገባሽ አይደለ? የሆነ ታዋቂ የመሆን እድልሽ በጣም ዝቅተኛ ነው ማለት ነው። ስለዚህ እንዴት አድርገሽ ነው ታዋቂ የምትሆኚው? ቢጫ በግ መሆን ወይም ደግሞ የራስሽ ቀለም ሊኖርሽ ይገባል። አሁን ለምሳሌ ጃኒን ምሳሌ ላድርጋት። ኦኬ፣ ጃኒ እንደ ቲክቶከር ነች እንደምታውቂያት ከሆነ ማለት ነው። ጃኒ ከብዙ ሴቶች የሚለያት ነገር ምንድነው የሚለያት? አንደኛ አክት አደራረጓ፣ ራይት፣ ነፃነቷ ማለት ነው ስትናገር። ሁለተኛ ደግሞ አለባበሷ፣ የምትለብሳቸው ልብሶች ማለት ነው በጣም ወጣ ያሉ ናቸው አይደለ? አንዳንዴ የሆነ በጣም አጭር የሆነ ልብስ ትለብሳለች፣ ስከርት ትለብሳለች፣ የራሱ ከለር ያለው የሚያምር ምናምን ትለብሳለች። ከዛ ሌላ ቀን ደግሞ ማለት ነው ሰፋ ብሎ የሆነ ያምርባታል፣ እሱም ሰፋ ያለ ልብስ የሆነ ኦልድ ስኩል ነገር ትለብሳለች። ብዙ ሰዎች ማለት ነው አቴንሽናቸው ምንድነው የሚያደርጉት? እቺ ሴት ለየት ያለች ነች፣ የሆነ ራሷ ማለት ነው ባለባበሷ ኤክስፕረስ ታደርጋለች። አንቺ ግን እንደ ሁሉም ሴት ፊትሽ ላይ ተማምነሽ ወይም ደግሞ አጨፋፈርሽ፣ አነጋገርሽ፣ አዘፋፈንሽ ላይ ተማምነሽ ዝም ብለሽ ትለቂያለሽ። እሱ አይደለም ልዩ የሚያደርግሽ። ስለዚህ አንቺ ማወቅ ያለብሽ የታዋቂነት ክፍያው ምን እንደሆነ ታውቂያለሽ? ኤምባራስመንት ነው። ኤምባራስመንት የሚመጣው ደግሞ ሌላ ሰው የማይወደው ነገር አንቺ የምትወጂው ነገር ለይተሽ በማውጣት እሱን ነገር ፓብሊክ ማስወጣት ማለት ነው። ልንገርሽ፣ ፓብሊክ ማስወጣት አለብሽ። ሁላችንም የየራሳችን የሆነ ኢምባራስ ያደረገን ነገር አለ ታዋቂነት ላይ ስንገባ ማለት ነው። አንቺም ራስሽ ፍቀጅለት እንድትዋረጂ ስልሽ ማለት ነው የሆነ አንቺ የምትወጁ ሌሎች ሰዎች የማይወዱት ነገር ካለ የማይቀበሉት ነገር ካለ እሱን ለማውጣት ሞክሪ። ቆሚ ለዛ ነገር ማለት ነው። እኔ ወደዋለሁ ስለዚህ አሳያለሁ። ገባሽ? አጨፋፈርሽ ለየት የሚል ከሆነ እሱን አጨፋፈር አውጪው። ገባሽ? ዝም ብለሽ እኔ እንደዚህ ነው መሆንኩኝ ነው ስነ ስርዓት ያለኝ ምስኪን የምባለው እንደዚህ ኮንኩኝ ነው ሰው የሚወደኝ እንደዚህ ኮንኩኝ ነው የሚል አስተሳሰብሽ ነጭ በግ እንድትሆኚ ያደርግሻል ማለት ነው። ያየሽ? እቺ ካደረግሽ ለየት የሚያደርግሽ አለባበስ፣ የፀጉር ስታይል፣ ጫማ አደራረግ፣ አረማመድ፣ የዳንስ ስኪል፣ አዘፋፈን፣ ለየት ያለ ድምፅ whatever it is የምታረጋቸው ትናንሽ ነገሮች ማለት ነው ትንሽ ወጣ አድርያቸው። ሜቢ ቤት ላይ ስትሆኚ ማለት ነው አሳሳቅሽ ለየት ሊል ይችላል እኮ ከብዙ ሴቶች። እሱን አሳሳቅ አውጪው። እሱን አሳሳቅ አትፈሪበት። ችግሩ እሱ ነው ያንቺ። ገባሻ? ህይወትሽ ከዛ ይቀየራል ማለት ነው። ስሚ፣ ቆንጆ ከሆንሽ ልንገርሽ፣ በ30 ቀን ውስጥ አንቺ ቫይራል እንድትወጪ ያግዝሻለሁ። ቫይራል ብቻ ሳይሆን ኤክስትሪምሊ በጣም ከምታስቢ በላይ ታዋቂ እንድትሆኚ ላግዝሽ እችላለሁ። ትናንትና ከ50 ቪዲዮ ፖስት ብዬ እንዳለ 50 ቪዲዮዎቹ ቫይራል ወጥተውልኛል። ቼክ ማድረግ ትችላለሽ። በምስክርነት ነው እንግዲህ እየነገርኩሽ ነው። ሊንክ ባዮ ላይ ያለ ግቢና አሁኑኑ ተመዝገቢ። ስፔሻሊ ውጭ ሀገር ከሆንሽ ማለት ነው ህይወትሽ በፍጥነት ነው የሚቀየረው። ቢካዝ ውጭ ሀገር ከሆንሽ አለባበስሽ ገራሚ ነው፣ እርግጠኛ ነኝ። ልብሶች ማግኘት ትችያለሽ። ላይፍ ስታይልሽን በደንብ ማሳየት ትችያለሽ። ወደ ውጭ የወጣሽ whatever it is ምግብ እየበላሽ what the fuck whatever
ገባሻ? ህይወት ሊቀየር ይችላል። ጊዜ ሳታጠፊ አሁኑኑ ተመዝገቢ። ቻው። እናመሰግናለን። ቪዲዮ እንደተከታተላችሁት ነው እንግዲህ ለሴቶችም ምክር ሰጥቷል ማለት ነው አዶናይ። የዛሬ እንግዲህ የአዶናይ ውሎ በጣም ደስ ሲል ነበረ። እንግዲህ ከትልልቅ አርቲስቶች ከነሰራዊት ፍቅሬ እንዲሁም ከተለያዩ አርቲስቶችና እንግዲህ ከአምባሳደርነት ከሰጡት ድርጅቶች ጋር አብሮ ነው እንግዲህ የዋለው። በጣም ደስ ይላል። እንግዲህ ለቲክቶክ ለሚሰሩ ሰዎች ወይም ደግሞ ማህበራዊ ሚዲያ ላይ ያሉ ሰዎች መነቃቃትን የሚፈጥር ነው። እኛም ከልብ አድርገን እናመሰግናለን። ሁላችሁም ደግሞ የትራስ ቲዩብ ቤተሰብ ስለሆናችሁ ሰብስክራይብ፣ ላይክ፣ ኮሜንት ስለምታደርጉን ከልብ ነው የማመሰግነው። ቢኒሞ ስራክ እንግዲህ በየቀኑ ከእናንተ ጋር አለ። ሁሌም አብራችሁ እንድትሆኑ ስል ጠይቃለሁኝ። እወዳችኋለሁ። ሰላማችሁ ይብዛልኝ።